አቢሲኒያ የወንዶች የውበት ባለሙያ ፀጉር ቆራጭ ነኝ። የተለያዩ የሲዘር ከቶችን ቴክኒክ ለማስተማር እና ለማሳወቅ ለመላው እህት ወንድሞቼ ለኢትዮጵያውያን እና ለኤርትራውያን ለማሳየት በገዛ ፈቃደኝነቴ ቲክታክ ላይ መጥቻለሁ። እንግዲህ ባለፈው ሳምንት በሰራሁት የመጀመሪያ ቪዲዮ the wolf የሄር ስታይል አሰራሩን አቆራረጡን ቴክኒኮቹን እንዳሳያችሁ ጠይቄ ቪዲዮ ሰርቼ ነበረ። እንግዲህ አንድ 8 ሰው የሚቀጥለውን ክፍል እንድሰራላችሁ ጠይቃችሁኛል ማለት ነው። እንግዲህ ወደ ቴክኒኩ እንገባለን። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም ብዙ ኢትዮጵያውያን ወንድሞቻችን በውጭ ሀገር የሚኖሩ አሉ፣ እንዲሁም በሀገር ቤት ቱሪስቶች በሚበዙበት ቦታ ላይ የሚሰሩ ወንድሞቻችን ሊኖሩ ይችላሉ እና ለነሱ ተደራሽ እንዲሆን ቴክኒኩን እንዲያውቁት ፈልጋለሁና እንድታዳርሱልኝ በአክብሮት ተጠይቃለሁ። አመሰግናለሁ። ወደ ቴክኒኩ የመጀመሪያ ጋይዳችን የሚወጣው እንግዲህ ከፊት ለፊት ነው ብለን የመጀመሪያውን ጋይድ አውጥተናል። ያላያችሁ የመጀመሪያው ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ከዛ በመቀጠል እንግዲህ ወደ ሁለተኛው ስቴፕ ነው የሚሄደው። ለማስታወስ ያህል አከፋፈሉ ይሄን ይመስላል። እንግዲህ መስቀለኛ ነው። ከፊት ለፊት መጥቶ ታች ድረስ ወደ ኋላ ይሄዳል። ከዛ የላይኛውን የክራውኑን አፔክስ የሚባለውን የመሀል አናታችንን ጠብቆ በጎን በኩልም ያለውን መስቀለኛውን ጠብቆ ተከፍሏል ማለት ነው። 4 ቦታ የተከፈለ ፀጉር ነው። እንግዲህ ስንጀምር ከጎን እንጀምራለን። የጀስት ሬጉላር መክፈያ ማበጠሪያችንን እንይዝና ከዚህ ከመሀል አናቱ ጀምረን ወደ ፊት ለፊት እንሄዳለን። ያው እንግዲህ ይሄ የፀጉር ቴክኒክ ወደ ላይ ነው የሚነሳው። 180 ዲግሪ ይባላል። እኛ ግን አሁን የምንሰራው ወደ ላይ 180ውን ካወጣን በኋላ 45 ዲግሪ እንደዚህ እንሰጠዋለን ማለት ነው። 45 ዲግሪ እንደዚህ እንሰጠውና እዚህ ጋር ያለው የመጨረሻው መጀመሪያ ጋይድ ይሆነናል ብለን ያወጣነው አጭር ፀጉር እዚህ ጋር ይታየናል። እሱን በመከተል ያው በፖይንት ከት ነው የጀመርነው። አሁንም በፖይንት ከት መጨረስ አለብን። ሁለተኛውን ክፍልም እንደዛው 45 ዲግሪዋን ይዘን የአጭሩ ጋይዳችን ነው። ጋይዳችንን ይዘን እንሄዳለን ማለት ነው። ሁሉንም ፀጉር እየሰበሰብን ከጎን ያለውን ፀጉር እንዳለ እየሰበሰብን ወደ ላይ ነው የምናመጣው። ወደ ላይ እናመጣና በፖይንት ከት ቆንጆ ቴክስቸር እንድናገኝ በእንደዚህ አይነት ዘዴ እንቆርጣለን ማለት ነው። ቀላል፣ በጣም ቀላል ቴክኒክ ነው። እየገባን ሲሄድ ደግሞ በጣም 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 ቀላል ነው። በጣም በእንደዚህ አይነት መልኩ እንዳለ እዚህ ያለውን ሰብስበን ቪዲዮ እንዲታያችሁ ብዬ ነው። ትንሽ አቋቋሜ እንደዚህ ሆኖ
በእንደዚህ አይነት መልኩ የመጀመሪያው ጎኑ ተሰርቶ አለቀ ማለት ነው። ሰው እዚህ ጋር እዚህ ጋር ያለው ይሄ ጺሙ ሰው እዚህ ጋር እንድታዩት የምፈልገው ነገር ይሄ የፀጉር ስታይል የታችኛው ረጅም ነው የሚሆነው። የታችኛው ረጅም ይሆናል። እንዲህ ነው በቃ የሚመጣው። ላይክ ይሄንን ቅርጽ ይዞ ነው የሚጓዘው ማለት ነው። ይሄ ቅርጽ ይታያል እየከፈል እንደዚህ አድርገን በእንደዚህ አይነት መልኩ የመጀመሪያውን ፓርት ወደ መጨረሱ እየሄድን ነው ማለት ነው። በጣም ይሄኛው ብዙ አይነት ወልፍ ከቶች አሉ። ብዙ እነዚህ የወልፍ ሄር ስታይሎች በብሬስት ፌድም ይሰራሉ፣ በቴፐርም ይሰራሉ እና እኔ ስሙ ትንሽ ወልፍ ያስፈራል፣ ግን ያው ስሙን እኛ ያላወጣ ነው። እዚህ አይነት መልኩ እንግዲህ የፊት ለፊቱ በእነዚህ አይነት መልኩ አልቋል ማለት ነው። እንግዲህ ትንሽ አሻንጉሊት ላይ ፀጉሩ አቀማመጡ እንትን ያለ ነው። እንግዲህ ጺሙ ካልከለላችሁ የፀጉሩ አካሄዱ ላይክ ይሄንን የጠበቀ ነው የሚሆነው። ወደ ታች ነው የሚወርደው። ያው የኋላው እንግዲህ ቴክኒኩን ለማሳየት ያክል ጋይዳችን እዚህ ጋር የሚሆነው ይሄ ግማሽ ፓርቱ ከፊት ለፊት ያለው ከአናቱ ይሄ አናቱ መሀሉ አለ። ከመሀል አናቱ ወደ ፊት ለፊት ያለውን ፓርት ኦልሬዲ ቆርጠን ጨርሰናል። አሁን የሚቀረው ከመሀል አናቱ ወደ ኋላ ያለው ክራውኑን ጨምሮ ወደ ኦክሲፒታል ወደ ናብ መሄደውን ነገር ነው የምንጨርሰው ማለት ነው። አሁን ከኋላ ያለውን ቴክኒክ ለመጀመር ከዚህ ከፊት ለፊት ከቆረጥነው ፀጉር የተቆረጠው ያ ጋይዳችን ነው። የተቆረጠውን እናነሳና በእንደዚህ አይነት መልኩ እናነሳና ከዚህም ከፍለን ከኋለኛውም ካልተቆረጠውም ወስደን እዚህ ጋር ጋይዳችን አለ ማለት ነው። በቴፐር ከት በፖይንት ከት እንቆርጣለን ማለት ነው።
እዚህ ጋር ጋይድ ያለ በምናየው መልኩ እንደዚህ እያነሳው እቆርጣለሁ ማለት ነው። በጣም ቀላል ፀጉር ቁርጥ ነው። ይሄ 80 ዲግሪ ነው አሁን እያነሳው ያለሁት። የኋለኛው አጭር ትንሽ የፀጉር ትንሽ አጠር ያለ ነው። ምን እናድርጋለን እንዳይን ነገር ሲገጥምን የራሳችንን ቴክኒኮች እንጠቀማለን ሳንስም ማለት ነው። ይህንን ይመስላል ማለት ነው። ይህንን ራሱን ሄር ስታይል ደግሞ ባጠረ ሁኔታ አሳጥረን ደግሞ መስራት ይቻላል ማለት ነው። ሰውየው ባለ you can style it like that. You can style it this way ከፈለገ የሄሩን ፍሎ ጠብቆ ደግሞ ወደዚህ መሄድም ይችላል። ዋናው ሰውየው የኔ ይሄ ሰውዬ ማለት ነው ትንሽ ፀጉሩ that's the wolf hairstyle. You see the texture. Also, if you want to put like ሌላ ማስቀመጥ መጠቀም የምትፈልጉት ፕሮዳክት ካለ ደግሞ ማለት ነው በጣም አሪፍ ነው። ቴክስቸሩ እንደጠበቀ እኔ እዚህ ጋር የምጠቀመው ፕሮዳክት ሩዝል ነው። this is the hair tonic ሊኩዊዱ ነው። እንግዲህ እሱም ትንሽ ይሄ ፀጉር ቁርጥ አሁን ሰው ላይ ቢሆን ብዙ ከስተመሮች ሪሰርችዋለሁ። ይሄ ሲወገን ላይ በጣም ተደስቶ ሃፒ ሆኖ ፈታ ብሎ ነው የሚወጣው እና አሻንጉሊት ላይ ትንሽ እንትን ይላል። እዚህ ጋር የምታየው ይሄ ቅርጽ በቃ እሱ ነው ፀጉር ስታይል የሚያስመስለውና
this is the wolf hairstyle. አመሰግናለሁ ለምትከታተሉኝ ይጠቅመናል ብላችሁ ለምትከታተሉኝ ሰዎች በጣም ነው የማመሰግነው። መልካም ጊዜ። ሰዎች እንደዚህ አይነት ፀጉር ተቆረጠ እንደ ያለቀ እንደ ምናምን ነው ሊያስብልን የሚችለውና እነሱ ደግሞ በጣም ይወዱታል። ቴክኒኩም እንዳያችሁት በጣም ቀላል ቴክኒክ ነው። ጥሩ ቴክስቸሩን ጠብቆ የሚጓዝ እጅ ካለ በጣም ተወዳጅ ሄር ስታይል ነው ማለት ነው። ይሄን ይመስላል እንግዲህ የመጨረሻው ፋይናል ሉኩ። የሚቀጥለው ስራዬ ላይ ደግሞ ይዤላችሁ መቅረብ የምፈልገው just normal regular haircut ነው። እሱን ደግሞ በምን አይነት መልኩ እንደምንሰራ ምን አይነት ቴክኒክ እንደምንጠቀም አሳያችኋለሁ ማለት ነው። ይሄንን የፀጉር ስታይል እንዴት ነው ወደዳችሁት? wolf ይሄንን ራሱን ደግሞ ባጭሩ ደግሞ የሚሰሩት አሉ። በጣም ባጭሩ እኔ አጭሩን በጣም ወደዋለሁ። ከረጅም ከዚህኛው ሄር wolf በረጅሙ ከሚሰሩት ሞር ይሄኛው ሴቶች ቢጠቀሙት ደስ ይለኛል። ተኩስ ምናምን ሲኖረው በጣም የሚያምር ቅርጽ ስለሚያመጣ ከፊት ለፊቱ ላይ ይሄ ደረጃውን የጠበቀ ነገር አለውና ሴቶች ላይ በጣም ሞር እኔ ይመቸኛል። ቢሆንም የሚወዱት ወንዶች ደግሞ እዚህ ሀገር አሉና ቴክስቸሩን ጠብቆ ከተሰራ በጣም የሚገርም የፀጉር ስታይል ነው። ይወዱታል ባለቤቶቹ። እንግዲህ እኔም አሰራሩን አውቄው ሰራዋለሁ፣ ገንዘብ ሜክ አደርግበታለሁ፣ ቤተሰቤን አስተዳደርበታለሁ። እናንተም ይሄንን ለምዳችሁ አውቃችሁ ሰርታችሁ ራሳችሁ ማስተዳደር ትችላላችሁ። ቴክኒኩን ማወቅ መልካም ነው። ፀጉሩ ስራው ቢመቻችሁም ባይመቻችሁም ሜሴጃችሁንና አስተያየታችሁን እጠብቃለሁ። ዘ አቢሲኒያ የሰው ዘር መገኛ። አመሰግናለሁ። Okay, let's go.